እኔ ገባሁት እነዚህ ፕሮፋይል ላይ የምታያቸው ስለ ወንድሞቼ ለማውራት ነው። ይቻላል አይደል? ይቅርታ፣ ብርጭቆ በእግሬ ነክቼው ከቴብል ላይ ተንከባሎ ሊወድቅ ሲል እሱን ለማዳን ነው። ተደፍቼ ነበረ እና ጉዝነቴን ረስቼው ሆዴን ተጫንኩት እና እንዲህ ተደፍቼ ነበር። እንደዚህ ወደፊት ተደፍቼ ነበር። ብርጭቆ እንደዚህ ተንከባለለ። በእግሬ ነክቼው ተንከባለለ እና ሊወድቅ ነበረ። እንኳን አላህ ተረፈሽ። አሚን አሚን። አመሰግናለሁ ማለት እሺ። እኔ የምናገረው ስለ እነዚህ ፕሮፋይል ላይ ስለምታያቸው ሁለት ወንድሞቼ ነው። አሁን ይሄኛው አንደኛው ትልቁ 2 አመት ሊሆነው ነው። እንደዚህ ረመዳን 27 ላይ ነው ምንም ሳይነግረን ምንም ሳይለን ወደ ሊቢያ ሄደ እና አብረውት የሄዱ ልጆች ነበሩ። በእርግጥ የሰፈር ልጆች ግን እነሱ መንገድ ላይ ተለያየን ነው የሚሉት። ከሰላም የምትባል ቦታ ተለያየን ነው የሚሉት እንጂ ሌላ ምንም የሚነግሩሽ ነገር የለም። አብሮ አደጉ ልጆች ናቸው እንግዲህ። ከዛ ይሄኛው አንደኛው ደግሞ ትንሽ ወንድሜ እዚሁ ዱባይ አብሮኝ ነበረ ለተወሰነ ጊዜ። እነሱ እንደገቡ እኔ ልሂድና ምናልባት ብር ምናምን ከጠየቁት ላስተካክልለት ምናምን ነገር ብሎ ገባ። ትግባ እያልነው ወደ ኢትዮጵያ ማለት ነው። ከዛ ለሱ አስተካክላለሁ ምናምን ብሎ ወደ 3 ወር ምናምን ቆይቶ ሰደቃ አድርጎ ምናምን ሰደቃ ጥሩ ነው ምናምን ብሎ ሰደቃ አድርጎ ከዛ ወጣ። እሱም ሳይነግረን እቃ ላመጣ ወደ ሐዋሳ ልሄድ ነው ብሎ እሱም ሳይነግረን ወደ ሊቢያ ሄደ። ያው እሱ የሄደበትን መንገድ ለማየት ብሎ ማለት ነው። እና እንደምንም ብሎ እሱ ሊቢያ ደረሰ ሳይነግረን ምን ሳይለን። ከዛ የሚከፈለውን ከፍለን ምናምን ወጣ። ከዛ ሊቢያ 3 ወር ቆየ። 3 ወር እንደቆየ ደግሞ በቃ በመሀል እንደዚሁ ከሲስተር ጋር ነው ከታናሽ ጋር ነው የሚያወሩት። ለእኔ ምንም አይነግሩኝም። ከዛ እሱም እንደዛው በቃ ያኔ እሱ ፈልጉት የነበረውን ነገር ለማሳቀጥ በማለት ወደ በቃ እንግዲህ እየሄዱ እያለ 18 ሰዓት ተጉዞ ነው ምናምን አሉ። መርከቡ ፈነዳ። እና ብታይ እኛ ቤት 4 ነን እና ብዙ እንኳን አይደለንም። ብታይ በቃ አይዞት የማያውቃቸው ሰው የለም። የአብነት ልጆች ናቸው። ቤተሰቦችን እንኳን ብጠይቂያቸው የአብደላ ልጆች ብትይ የማያውቃቸው ሰው የለም። በጣም ነው የሚያሳዝኑት። የት አካባቢ? አብነት ምኑ ጋር? ቤተሰቦችንም ብጠይቂያቸው ያውቃቸዋል። ቤተሰብ ነን። የአብደላ ልጆች ብትይ እህትሽን ብጠይቂያት ትነግርሻለች፣ ያውቋቸዋል። እና በቃ ትልቁ ወንድሜ ግን ብታይ ያለ ነው የሚመስለኝ። ማለት ጓደኞቹም በስነስርዓት አይነግሩንም። ብታይ 2 አመት ሆነው ብታይ 2 አመት። ትንሹ እሱን ፍለጋ ሄዶ ነው እንግዲህ ውስጥ የቀረው። ትልቁ ግን ያው በቃ ምን ይብለው ምን ይዋጠው ምን ላይ ይኖር እንኳን አናውቅም። ገብቶናል። ትንሹ ነው መርከብ የፈነዳበት። ትልቁን እፈልጋለሁ ብሎ ሄዶ ትልቁ ሊቢያ ገብቷል። ግን ትንሹ ሊቢያ ሳይገባ ነው ወይስ ገብቶ? ትንሹ በቃ እሱን ልፈልግ ብሎ ሄዶ ነው ሊቢያ ገብቶ ወደ 3 ወር ሊቢያ ቆይቶ ነው። ከዛ ያው ሜዲትራኒያን ሲሻገሩ ነው እንግዲህ ወደ 18 አይታወቅም እንግዲህ እንደሚሉት ከሆነ 65 ሰው ነበር የጫኑ አሉ። የተረፈ ልጅ አለ እዛው ሊቢያ ማለት ነው። ጓደኛው ማለት በቃ የተረፉት የወጡት ወደ 30 ምናምን የተረፉ አሉ። የተረፉት ተርፈው መርከቡ ፈንድቶ ዋኝተውን የወጡት እንዴት ይወጣሉ? የተንሳፈፉ አሉ ይላሉ።
እኔ ወላሂ የሚንሳፈፈው እኮ አንድ ሰው ሲሞት ነው ማሬ አይደል? የሚንሳፈፈው አንድ ሰው ከሞተ ነው፣ አስክሬን ነው የሚንሳፈፈው እንጂ በህይወት ካሉ ይሰጣሉ። አላውቅም እንግዲህ አብሮት የነበረው ልጅ አለ አሁን ሊቢያ ለ3 ሰዓት ያክል ነፍስ አድኖች እስኪመጡ ድረስ እጅ ለእጅ ተያይዘን እንደውም እሱ ሻሃዳ ይዞ ምናምን ነገር እንትን እያለ ነበረ። የሆነች እንጨት አይቼ ዞር ስል ጠፋብኝ አለ። ጠፋብኝ በቃ ወዴት ይሁድ ውሃው ይውሰደው ወደ ጥግ በቃ ምን ላይ ይሁን አላውቅም። አለው 1 ከ5 ወሩ ትንሹ እንኳን ማለት ነው። አስክሬኑ አልተገኘም። ሴፍቲ ያደረጉ ነው የምትሉኝ? በሊቢያ በባህር ሲሄዱ ሴፍቲ ምናምን ያደርጋሉ እንዴ? ዶክመንተሪ ቪዲዮዎች ላይ ግን አያደርጉም። ያደርጋሉ። ሴፍቲ አላቸው። እንደምትከፊ ነው እንደ ገንዘብሽ መጠን ነው መሰለኝ ሴፍቲ አድርጉ ነበር። እሱም በመሀል ግን የሆነ ሰዓት ውሃው እንትን ሲላቸው ጨውና ቤንዚል ስለሆነ አሉ ጨነቀንና አወጣ ነው በቃ ሴፍቲውን አንገታችን ጋር ደርሶ በቃ ጨነቀንና አወጣ ነው አለ። አንድ የተረፈ ልጅ አለ እስካሁን ሊቢያ ነው ያለው። 1 ከ5 ወሩ ነው። ወደ ሊቢያ ተመለሰ። የተረፈው እንግዲህ አብሮ ለ3 ሰዓት ያክል እጅ ለእጅ ተያይዘን ነበር ውስጥ አለ እንግዲህ። ከዛ የሆነች እንጨት አይቼ እሷን ዞር ብዬ ለማምጣት ስል ነው ጠፋብኝ አለ። በቃ ምን ግራ ነው የሚገባሽ። አስቢው የትልቁን ሳንጨርስ ገና የእሱ ማለት ነው እሱ በቃ እሺ ትንሹ እሺ ጀልባ ፈንድቶባቸው ሰመጠ ወይ ሞተ እንበል። ትልቁ የደረሰን ሊቢያ ገብቷል አልሻለ? አልገቡም። እንትን የደረሱት ከሰላም የምትባል ቦታ ናት አሉ። ሱዳን ውስጥ ነው። ውሃ እየተሻገርን እያለ እንግዲህ ወንድሜ በጣም ረጅም ነው ማለት በጣም ስፖርተኛ ነው። ከሱ እንኳን ያነሱ የተሻገሩትን ነው እንግዲህ አብሮት የነበሩ ልጆች አሉ። አሁን ግማሹ ጣሊያን ያሉ አሉ፣ ግማሹ ደግሞ እንትን ናቸው። ምንድን ነው እዚሁ ሊቢያ ናቸው። እና አብረን እየተሻገርን እያለ ነው ተያይዘን እየተሻገርን እያለ መጨረሻ ላይ ነበር እሱ የሆነ ጓደኛውም አብሮት ነበረ። እሱ በጣም ታሞ በቃ ደላሎቹ ተሆነው ብቻ የሆነ ነገር እያሉት እኔ አብሬ የተሰደድኩትን አልተውም ምናምን ሲል ነው ከሱ ጋር እየተጓተተ እያለ ሳያስቡት ውሃ እንደማዕበል መቶ ነው የገፋቸው ነው የሚሉሽ። በቃ ምንም ግራ የሚያጋባሽ ምንም ተጨባጭነት የሌለው በቃ ታውቂያለሽ፣ በቃ ግራ ነው የሚገባሽ። እኔ አሁን ለአንቺ ራሱ ሳውራሽ ምን እያወራው ራሱ እንደሆነ አላውቅም። ምክንያቱም ለእኛም በሚገባን መንገድ እያስረዱ ስላሉና ማለት ነው። ምንም አልገባኝም። ትንሹ ሊቢያ ደርሶ ከሊቢያ ወደ ጣሊያን እየተሻገረ ነው። ከሊቢያ ወዴት ነው የሚሻገሩት? በባህር ወደ ጣሊያን እየተሻገረ ባህሩ እንትኑ 18 ሰዓት ተጉዘው መርከቧ ፈነዳች። የትንሹ ማለት ነው። እሺ መርከቧ ፈነዳ። ከሊቢያ ወደ ጣሊያን ሲሻገሩ ባህር 18 ሰዓት ቆይታ ፈነዳ። ኦኬ የትልቁ ደግሞ ሊቢያ ገብቷል ወይስ አልገባም ስልሽ ያወራችሁ ነገር አልገባኝም። አልገባም እንትን ነው ከሰላም የምትባል ቦታ ነው። በእኛ ተከዜ የሚባል አለ አይደለ? እዛ ጋር የተለያየ ነው የሚሉሽ። እዛ ጋር የተጠፋፋ ነው የሚሉት። ታዲያ ትንሹ ይሄን ሳያቅም የተነሳው ትልቁን ፍለጋ ሊቢያ ሄደው ሊቢያ ወደ ስላሉት ነው። እንደው ሞቷል እንኳን ቢሉት ወይ ውሃ ወስዷል ሞቷል ቢሉት እንኳን የሆነ በቃ እርፊል ነበረ። ግን እሱ በቃ አንድ አይነት መንገድ የሚሄድ መስሎት ነው እሱ ተነስቶ ሳይነግረን ምንም ሳይለን ፍለጋ የሄደው ማለት ነው። ገባሽ? አሁን ስንት ጊዜ ሆነው? መጀመሪያ ትልቁ ከጠፋ ስንት ጊዜ ሆነው? ትልቁማ ረመዳን በ27ኛው ሌይል ላይ ነበረ የወጣው። ለኢድ ደርሰው ነበር ኦልሬዲ። በቃ ለኢድ ነው እንደውም ደውለው በ7 ቀናቸው ምናምን ነው ራሱ የደረሱት መሰለኝ። እና ኦልሬዲ አሁን 2 ዓመቱ ትልቁ 2 ዓመቱ ትንሹስ? ትንሹ አመት ከ4 ወር ከፈነዳ አመት ከ4 ወር። እሺ ታዲያ ትልቁ በህይወት ቢኖር እስካሁን ድረስ ታዲያ አይወጣም ነበረ ማለት አይደለም ብዬ ማለት ምናልባት ውሃው እንትን ሲላቸው አንዳንዴ ራሳቸውን ይረሳሉ፣ ወይ ደግሞ ደላሎች ይዘው ያፍኗቸዋል ይባላል። ብዙ ነገር አለ። ህይወቴ ራሱ በቃ የነሱን ፍላጎት አብረው የሄዱ ሰዎች የሉም። የሚታወቅ ሰው ማንም ሰው አብሮ የሄደ የለም ከትልቁ ጋር
አራው ያሉ አሉ። አሁን ጣሊያን ያለ ልጅ አለ፣ አብሮ አደጉ ልጅ። እሱም የሚለው ኢንሻላህ የሆነ ሰዓት ይመጣል ነው የሚልሽ። በቃ እሱ ቢኬርፉል ሳይመን እኮ የሆነ ሰዓት ይመጣልማ። ማንም የሚሰጠው ተስፋ ነው። እኔ እያልኩ በትክክል የሚያውቅ ሰው የለም። አብሮት የነበረ ሰው የት እንደደረሰ ሰው ይሄ ነው አብሮት የነበረ ልጅ ነው። አብረው የነበረ ልጅ አብረው መንገድ የሄዱ ልጅ ነው። የሰፈር አብሮ አደጉ አብሮ የተነሱ አብረው 7 ቀን ሙሉ ሲጓዙ የነበሩ ናቸው እኮ። የት ሄደ ወንድምሽ አለ እኮ። 7 ቀን ሁሉ አብረው ከነበሩ ተነጥሎ የት ሄደ? እንግዲህ ውሃ ወሰደው ነው የሚሉሽ። ኧረ በተአምር አይተርፍም ከዛ ውሃ። ሀብለንዬ የትኛው? ትንሹን እኮ አይደለም፣ ስለ ትልቁ ነው። ትንሹማ እንዴት ከዛ ውስጥ ይተርፋል? አስክሬኑ ባይገኝም ሞቷል ነው የሚባለው። ሌላ ምን ይባላል? ስንት ሰው ነበር መርከቡ ላይ? ትንሹ ወንድምሽ የነበረበት ላይ ወደ 65 ነበሩ። ከ65 ሰው ስንት ሰው ወጣ ተብሎ ተዘገበ? ወደ 30 ሰው ምናምን። 30 ሰው ከወጣ 35 አስክሬን ወጥቷል ከባህር ውስጥ። አይወጣም አሉ። በቃ ውሃ ሰመጡ ነው የተባለው። ሲጀመር ኖርማሊ ይወጣል እንዴ? እንደዚህ የሚሄዱባት መርከብ ሲገለበጥባቸው ኦር ሲፈነዳባቸው እኮ አስክሬን አያወጡም። ነፍስ አድኖች መጥተው በህይወት ያለን ሰው ብቻ ነው የሚያወጡት አይደል? አዎ በህይወት ያለን ብቻ ነው የሚያወጡት። ግን የሚገርምሽ ማለት ነው አሁን እሱ ትዝ ይለኛል ማክሰኞ ዕለት እንደዚህ ሄዱ እንደዚህ እናምረላ እንደዚህ ሆኑ ሲባል ከዛ ስልኩን ዝም ብዬ ስጎረጉር የሚገርምሽ ስልኩ እንደዛ ተብሎ ሞተዋል ተብለው 2 ቀን ድረስ ይሰራ ነበረ። ቴሌግራምም ዋትሳፕም ማለት ነው። ስጽፍም ስደውልም ግን አይነሳም ነበረ። የትንሹ የትልቁማ ስልክ በቃ አልያዘም እኮ መያዝም አይችልም። ከመተማ በኋላ እኮ ስልክ ይወስዱባቸዋል። አይዙ እነዛ ግን ሴፍቲ እንትን ውስጥ ስልካቸውን መያዝ ይችላሉ። እዛ ጣሊያን ከደረሱ በኋላ ያወጣሉ ምናምን ይላሉ። እና 2 ቀን ሙሉ ስልኩ ይሰራ ነበረ። ከዛ መልሰው በቃ ስጨቀጭቃቸው ስንደውል ምን ስንል ዘጉት። አይ ከዛ ውሃ ውስጥ ተርፎ ወጥቶ ማሰብ እንጃ። ብቻ ምናልባት አንዳንዴ እንደዚህ ፊልም ላይ እንደምናየው የሆነ ሰው በህይወት ኖሮ የሆነ ቦታ ላይ ግን ራሱን የማያውቅ ሰው አለ አይደል? ራሳቸውን ስተው ሌላ ስም ወጥቶላቸው የሆነ ቦታ ላይ እየኖሩ ምናምን ብቻ አንድ ሰው አስክሬኑን ካላየሽ ሞቷል ብሎ መደምደም ከባድ ነው እና ቁርጥ አለማወቅ ደግሞ በጣም ይደክማል። መጠበቅም ይደክማል፣ ያማል በጣም ወላሂ። ወይኔ ሀቡ ብታይ በቃ እኔ እንዴት ብዬ ልንገርሽ? እናት አባት ታውቂያለሽ፣ ልጆቹን በተለይ የጉራጌ ቤተሰብ እንዴት ሆኖ ልጁን ለፍቶ እንዴት እንደሚያሳድግ ወላሂ ላዚም በቃ አሁን እናቴ በቃ አለች የለችም ነው የምትዩ። አባቴም ልክ እንደዛው በቃ እኛ ደግሞ እነሱን ለማጽናናት ብለን ለእነሱ ስንል ብለን እንኑር ብለን በቃ ሳንጠነክር ጠንካራ ሆነን ለመኖር ሞክር ያለንን እኔና እህቴ ማለት ነው። በቃ 2 ወንድ 2 ሴት ነን። ብዙ እንኳን አይደለንም ብታይ በአንዱ አንዱ እንኳን እንዳትጽናኙ ማለት ነው። በቪዲዮ ሰርተሻል? ፎቶቸውን ለጥፈሽ? ግን ያው ሁሉም ያውቃል እኮ ቀላል እሰራለሁ። እንደው በተለይ ትልቁ ራሱን እንኳን ረስቶ ቢያንስ እንኳን እንዲህ ፎቶን አይቶ ሰው በሶሻል ሚዲያ ስለሆነ የሚገናኘው በሚለው በእነሱ ያልሰራ ሰው የለም። ሁሉም ሰው ሰርቷል እኮ ብዙ ሰው ያውቃል። እንዴት እንዳላውቅሽ አላውቅም። ብዙ ያውቃል። የአብነት ልጆች ናቸው። እኔ እኮ ብዙ አልሰማም። ምንም የማውቀው ላይቭ ላይ ተቀጀ ይውላለሁ እንጂ እኮ ላይቭን ከዘጋው በኋላ ዞር አለ። ቤተሰቦችን ብትጠይቂያቸው ራሱ ሲስተርን ብትጠይቂያት አሚና ትነግርሻለች። ስለእነሱ ማያውቅ ሰው የለም። ቤተሰብ ነን ያውቋቸዋል። የአብደላ ልጆች ብትይ ያውቋቸዋል። እኔ አሁን ሰፈር የቱ ጋር እንደሆነ ብትነግሪኝ። ሰፈራቸው የቱ ጋር ነው? አብነት የቱ ጋር? ምኑ ጋር? ከአለሙ ሜዳ በታች ዝግታ የቱ ጋር? ታች ዝግታ ጋር ነን። ዝግታ ጋር ቪዚት ፎር ዩ ጉርሻማ አንደኛ ነው የፖሰተው እና እኔ ስለ ትልቁ ነው ብቻውን ሞር ማወቅ የምፈልገው። ምናልባት ኖሮ እንኳን ቢሆን አዲስ ከተማ ወታች አብነት ይሰማል እኮ
ኦልሬዲ እንትን አሁን ወይ ፎቶቸውን ታደርጊ በግሪን ጋላሪ የሚያውቅ ሰው ካለ ድንገት እንዳለ በጽሁፍ ነው የሰራችው። ለምን እያወራች አትሰራም አሉ። ለምን እያወራሽ አትሰሪም? ያሞር እይታ ይኖረዋል እኮ በጽሁፍ ከሚሆን ፎቶቸውን ልጥፈሽ እነዚህ ወንድሞቼ ናቸው ብለሽ ታሪኩ እንደዚህ እንደዚህ ነው ብለሽ ቪዲዮ አትሰሪ ማለት ጥርት ያለ ቪዲዮ ሁሌ ነው እኮ የምሰራው። ብዙ ሰው ነው የሚሰራው። ሁሉም ሰው ያለበት ታዩ። ስለ ሰው አንቺ እንደ እህትነትሽ ታዩ ብዙ ሰው መስራቱ። አንቺ ግን እንደ እህት የአንቺ ህመም ከምንም በላይ ነው የሚሆነው። ሌላ ባዳ ሲሰራልሽ የሚያሳየው ህመም አይኑ ላይ እና አንቺ እህት የእናት ልጅ ስጋ ስትሰሪ የምታሳዩ ስሜት አንድ አይደለም። ገባሽ? ስለዚህ ፎቶቸውን ለጥፈሽ እዚህ ጋር የምትመለከቷቸው ወንድሞቼ ብለሽ ስማቸውን ጠቅሰሽ ታሪኩን በደንብ ጥርት ባለ ሁኔታ እንደዚህ ለእኔ እንደነገርሽኝ ተቆራርጦ እኔ ቃላቶቹን እያንዳንዱን እየጠየኩሽ ምናምን ሳይሆን ጥርት ቀልጭባ ያለ ቪዲዮ ሰርተሽ ውስጥ ብታደርጊ ሁላችንም ሼር ዲዩትሪ ፖስት እናደርጓለን። ሜቢ የሆነ ሰው የሆነ ቦታ ላይ ካሉ ምናልባት በፎቶቸው ራሳቸውን ያውቁ ቢመጡ የሚያውቃቸው ሰዎች እንትን ቢሉ ቢገኝ ምናልባት ተስፋ አይቆረጥም ከፈጣሪ ካለ በህይወት ትልቁ ምናልባት ትንሹም ይኖራል። ምን ይታወቃል? እናት ነው ስንት ራሱን የረሳ ስሙን ማያውቅ ስም የተቀየረለት በየሀገሩ ስንት ስደተኛ ይኖራል። እኔ ያውቃቸዋለሁ። ምን የቃል እናት እኔ ያውቃቸዋለሁ። ምኑን ነው የምታውቂው? አንዴ ግሪን በግሪን ጋላሪ ፎቶ ታደርጊያለሽ ማለት እንዴት ነው የሚደረገው? አላውቅም እኮ። ኦኬ ተይው በቃ እሺ። የቃል እናት አውቃቸዋለሁ እያልሽ አውቃቸዋለሁ ማለት ማሬ ሰላም ነው። ልጠይቃት እናቴ የሙስጠፋ እህት ነሽ? አይ አይደለሁም እኮ ዝግታ ጋር ባይሉ ቢታወቅሹ የእሱ ጓደኛ ከሆነ ሙስጠፋ ዝግታ ጋር ነኝ እኔ ዝግታ ጋር ነኝ እኮ እነ ሙስጠፋን አጠቂያቸውም ታዲያ ሙስጠፋው ማን ነው? በቃ በቀደም ሄደው ነበር ወደ ሊቢያ ከእነሱ ጋር መስለውኝ ነበር እና ባለቤቴ ብር ልከውላቸው ነበር በቀደም ያብን ሰፈር ልጆች እነዚህ እኮ አሁን 2 ዓመት እኮ ናቸው። ትንሹ ዓመት ከአራቱ እኮ አዎ እሱ ብለው ብር አዋተው እዚህ አሜሪካን የገቡ ልጆች አዋተው ልከውላቸው ነበረ። እኔ እንጃ። እኔ ዝግታ ጋር ነኝ። ዝግታ ጋር አንቺ ምኑ ጋር ነሽ? እነ ተንቀጠቀጥኩኝ በጣም መስማም ደንግጫ አለውኝ እና እሺ ጌታውን ታውቂያለሽ? ጌታውን የበሀይሉ ወንድም የበሀይሉ ጓደኛ በሀይሉ ቢተው እሺ እነ ከድር እሱን አወቅሹ? እኔ እሱ ባለቤት ነኝ። ብር አዋጥተው ሊቢያ ነኝ ብለው የዛሬ 2 ወር ብር ልከውላቸዋል። ሊቢያ ላሉ የአብነት ልጆች እኮ የአብነት ልጆች ግን የኔ ወንድሞች እኮ ማሪያ 2 ዓመት ሆናቸዋል። ማማ ናቸው? እሺ ማማ ናቸው? አምብረላ እና ጃምቦ። እነ ኤልያስ ሰፈር ነሽ? እነ ኤልያስ? አዎ ኤልያስ። አዎ እሺ ፈረንሳይ ያለው ኦኬ እሺ። እሱ ጋር ታዲያ 2 ዓመት እኮ ትክክል ነው። 2 ዓመት ናቸው እነዛ መሄዱት እኮ 2 ዓመት ሄዱ ሆነው ነው ብር የላኩላቸው እኮ። ይኸውልሽ ፎቶን ከላሽ ሚዩታርስና ትገቢያለሽ። ሰላም ቆይ ሀይሚ ሚዩት አድርጌሻለሁ። አንዴ ተጨርስ። ተግባባችሁ ማለት ያልኩሽ ነገር የቃል እናት የምትለው እነሱን አይደለም እንግዲህ ዛሬ 2 ዓመት ከሆነ የምትለው ለእነሱ ተሰብስቦ ለትንሹ ሲጀመር ያው ራሳችንን ትልቁ እዛው ሱዳን ነው የቀረው። ሲጀመር ለሱ ምንም ብር የሚላክለት ነገር የለም። ትንሹ ራሳችንን እንትን ያለለት እኔ አላቅም። እኔ ወንትኑን ግን 2 ዓመት የገቡ ተብሎ የአብነት ልጆች እዚህ አሜሪካን ያሉ ሰዎች አዋተው ልከዋል። የአብነት ሰፈር ልጆች ነው የምልሽ እኮ ከአሜሪካ ነው። ማንም አላውቅም። ምክንያቱም ለእነሱ ማንም ሲጀመር ትልቁ ወንድሜ ሊቢያ ገና ሱዳን ነው ከሰላም የምትባል ቦታ ነው የጠፋው። እኔ አላውቅም። የአብነት ልጆች ሲባሉ እንጂ ወንድሞች ትንሹ ደግሞ ሲጀመር ለትልቁ የሰበሰብነውን ብር ነው ያስቀመጥነውን ብር ነው ለትንሹ ያስገባንለት ሲጀመር። ይኸውልሽ በቃ እንደዛ ከሆነ ፎቶን ከላክሽልኝ ለባለቤቴ ነግሬው እዚህ ያው አብነት እኔም አብነት ነኝ እሱም አብነት ስለሆነ ወይንም እሱ እንትን የሚለኝ ወይ ለአቡ ልከሽላት አቡ ደግሞ ከላከችልኝ አላውቅም እንዴት እንደሆነ እንዴት እንደምናደርግ አቡ
ችግሩ እኮ ግሪን ጋላሪ ማድረግ ብታውቅ እኮ እዚህ ጋር ሌላም የሚያውቅ ሰው ካለ እናይ ነበር። ግን ግሪን ጋላሪ ፎቶ እንዴት እንደሚደረግ አላውቅም አለች። ቆይ አንድ ሞዴሬተር ላስገባና መስዬ ነይ ግቢ ትላክና እሷ ታርጋት። ለአብነት ልጅ ከሆነ እኮ አቡ ሁሉም ሰው ያውቃቸዋል። በቃ ሰው የለም እኮ አንደኛ እንኳን የፖሰተው ጉርሻ ነው። አሁ ብዙ ያውቃቸዋል። ይኸው አንድ ወንድሜ ገባ እኮ። ታዲያ አብነት ከሆነ ያውቃቸዋል። ሁሉም ሰው ያውቃቸዋል እኮ አቡዬ። እሺ ይኸው አንዴ ፎቶ ታርግ እዚህ ጋር። እናት ስምሽ ማነው? ኩዊን ነው የሚለው ኑራዬ ለመስዬ ላኪላት። መስዬ ታደርገዋለች በግሪን ጋላሪ እዚህ ጋር እና በትልቁ አደርገዋለሁ ፎቶ ውስጥ ልላክላት። መስዬን ፎሎ አድርጊያትና ስትልኪላት ታደርገዋለሁ። እሺ ያሳዝናል በጣም። ይህንን እየሰሙ ግን ለምንድን ነው ጋይስ ለምን አያቆሙም መሄድ? አቡዬ የገቡ ብዙ ሰዎች አሉ። አሁን የእኔ ባለቤት 8 ሆነው መጡ። 8ቱም ገብተዋል። አሜሪካ ናቸው። 8ቱ አሜሪካ ናቸው። እነሱ ልክ ሲነግሯቸው ከጣሊያን ምናምን ብለው ነው እዚህ አሜሪካን የመጡት። ስለዚህ ያ ነገር ነው ሞር በቃ ሰክሰስ ሆነዋል ብለው አስበው ነው ብር ከዚህ ላክላቸዋል። ሁሉም አብነት ያልወጣ ሰው የለም፣ ያልጠፋ ሰው የለም፣ ያልሞተ ሰው የለም። አቡዬ በቃ እንደ ድሮ ለም እነሱ እንደገቡበት ጊዜ አይደለም። የዛሬ 10 ዓመትና አሁን ያለ ጊዜ እኩል አይደለም። ነጋዴ እንትኖቹ ደላላዎቹ በጣም እንትኖች ናቸው። ጊዜው ከፍተዋል። በ10 ዓመት ብዙ ነገር ነው የተበላሸው፣ ብዙ ነገር። ስለዚህ ማንተው እንደሚል አላውቅም። ብቻ በእውነት እኮ ለመሰሽ የገቡ ሰዎች ያሳለፉን ስቃይ ስለማይናገሩ እኮ ነው። ለውጣቸውን ብቻ ብራንድ ልብስ ለብሰው የሆነ ህንፃ ጋር ሄደው ፎቶ ተነስተው የሆነ ውድ መኪና ተደግፈው ፎቶ ተነስተው ይፖስታሉ። በቃ ትክክል። የተገረፉትን ያዩትን መከራ የተደፈረ ወንድ አለ። ወንድ ሆኖ ተደፍሮ ህይወቱ ተበላሽቶ ፈረንሳይ ሀገር የሚኖር አበሻ አለ። ለምሳሌ ሰው ሸሽቶ የሚኖር አለ የተደፈረ። ስለዚህ እንደዚህ ይህ ሁሉ ስቃይ ተገርፈው መከራ አይተው ደማቸው ፈሶ ብዙ ስቃይ አይተው ይገቡና ያንን ስቃይ አይናገሩት። ስለማይናገሩት ሌላው ተነስቶ ይመጣል። ትክክል። ባልና ሚስት አብረው ሲሄዱ ባልፊት ሚስት ይደፍራሉ። በቃ የባለቤቴ ሲመጣ ጓደኛዋ ሚስቱ ይዞ ነው የሄደው። እያየ ነው ሚስቱን ነጥቀው በረሃ ላይ ጥለውት እሷን ይዘውት ሄዱ። እሱ በቃ እና ይሄ ነገር በጣም ኮመን ነው፣ በጣም ኮመን ነው። እና እሺ እሱን ጥለው ይዘውት ሄዱ። አትሊስት አይኑ አያይም። እነዚህ እኮ የሚያደርጉት እሱን እጅና እግሩን አስረው እያየ አይኑ እይ እየተባለ አላይም ብሎ አይኑ ከገደለ እየተገረፈ እይ ይባላል። እያየ ሚስቱ በደላላ ትደፈራለች። አይኑ እያየ ማለት ነው። አይምሯቸውን መንካት ነው የሚፈልጉት። በጣም ይደፍራሉ። አስቢ፣ ለወንድ ልጅ ሚስቱ አይኑ እያየ በሌላ ወንድ ስትደፈር ማየት ወንድነቱ ይጠፋል። ሜንታሊ በጣም ትክክል ዳሜጅ ይሆናል። ሜንታሊ በጣም ብዙ ሰዎች ከሆነ ወንድነት አይሰማውም። ወንድ ሆኖ ማዳን አይችልም። እዛ ጋ እሱ እየተገረፈ ነው፣ ማዳን አይችልም። በጣም ለወንድ ልጅ ክብር በጣም ክብር የሚነካ ነገር ነው። ከዛ በኋላ ተመልሰው ባልና ሚስት ሆኖ መቀጠል አይችሉም። ኦፍኮርስ አይደል? አይገናኙም እንጂ በቃ እሱ ኦልሬዲ ይደብራታል፣ ይደባበራሉ። ልጆች መሀላቸው አለ። አስቢ እንደው አንድ አውሮፓ መግባት ተብሎ ቤተሰብ መበጥበጥ ማለት ነው። ባልና ሚስት ይለያያሉ። ልጆች ያለ እናትና ያለ አባት ያድጋሉ። በጣም ብዙ ነገር ነው ያለው ዓለም ላይ። የዓለም ሲኦል ማለት በቃ ሊቢያ ነው። ይህን እየሰሙ ይህን እያዩ እምቢ ብለው ይሄዳሉ። በጣም እኔ ግን የሚገርምሽ ነገር እስካሁን ያለ አይመስለኝም። ይሄ ስደት በቆመ ነው የመሰለኝ። እስካሁን ያለ አይመስለኝም። የሚገርምሽ ነገር በጣም ለጆሮ የዘገነነኝ ነገር በቃ ይሄ ነው በእውነት። ደላሎቹ ባል እያየ ሚስትን ይደፍራሉ ሲሉ ላይክ በቃ የመጨረሻ አጸያፊው ነገር ይሄ ነው። ላይክ ይጋረፉ ይማቱ ብር ቶሎ እንዲያስድጉ ከቤተሰብ ግን እንደዚህ ማድረግ ግን በቃ የነዛን እውነት ፍቅር ያላቸው የሚዋደዱ ባልና ሚስቶች ከሆኑ ያን ንጹህ ፍቅር አጠፉት ማለት ነው። ትክክል። አለቀ። ያንን ትዳር አፈረሱት። ልጆቻቸው ተበታትነው እንዲያድጉ ፈረዱባቸው ማለት ነው። ትክክል። የመጨረሻ ጭካኔ ነው። ደላሎቹ ጤነኛ አይመስሉኝም። ለምን በሰው ስቃይ የሚረካ ሰው አሁን ያሰቃኛል። ልከሽላታል መስዬ ትላታለች። ቆየው ከላኩላት
ለማን ላክሽ? በመስዬ እኮ ነው ልኬልሻለሁ። መስዬ ፎሎ አድርጌሽ ልኬልሻለሁ እኮ ይህንኑ ፎቶ ላኩሽ። ፕሮፋይል ላይ ያለው እኮ ቪዲዮ ነው ያላክሽልኝ ማሬ። ቪዲዮ ነው እንዴ? ኦኬ። ስክሪንሾት ላደርግ ስል ደግሞ የተቀነባበረ ስለሆነ አያውቃልኝም። እኔ የምፈልገው ንጹህ ፎቶ፣ የወንድሞች ንጹህ፣ ምንም ጽሁፍ የሌለው ቁጥር የሌለው ንጹህ ፎቶ ነው። ካለበለዚያ ዋርኒንግ ይሰጠኛል። ንጹህ ፎቶ ከዚህ ከፕሮፋይሉ ውጭ ሌላ ንጹህ አንድ ላይ የተነሱትን ላክ። ሁለቱም አንድ ላይ የተነሱትን ፕሮፋይልሽ ላይ ያረግሹን ጥርት ያላለው እሱን ላክልኝ። እንዴት ነሽ አብዬ? ደህና ነኝ መስዬ። እንዴት ነሽ? አለው ሰላም ነው አለን ማሪ። እንዴት ነሽ? አለሁልሽ። ባልና ሚስትም ለምንድን ነው አብረው የሚሄዱት? ስለሚዋደዱ። ባል ሚስቱን ፕሮቴክት ለማድረግ ሚስቴን እጠብቃለሁ ብሎ ስለሚያስብ ሚስቱ እንዳትደፈረበት እሱ እንደ ጠባቂ ሆኖ ነው እንግዲህ ሊቢያ አብረው የሚሄዱት። ከዛ እንኳን ሊጠብቅ ራሱ እየተገረፈ እያሳዩ በአይኑ እያሳዩ ሚስቱን ይደፍሩበታል። ከዛ በቃ ወንድነቱ ይጠፋል። ባለቤት ያለኝ ነገር ልንገርሽ፣ ልክ ሲገቡ እኔ ወይኔ አብረን በሄድን ስለው ታምር አላየሽም ብታይ ኖሮ እዚያ ታስቢ ነበር አለኝ። ልክ የገቡ ሰዎች ሳይሆን ባለምስ ሄደው ማንም አብሮ የገባ የለም ነው ነገሩ። ገባሽ? እንደምታስቡ አይደለም። በጣም ከባድ ነው። ባልና ሚስት ሆኖ መሄድ በጣም ከባድ ነው። በቃ ለምን አብረሽ አትገቢ? አይዘልቁም። እስከ ጣሊያን አይገቡም። በቃ መሀል ላይ ወይ እሱ የሆነ ነገር ይሞታል በባህር ወይ ደግሞ እሷ ትደፈራለች ወይ በጣም በቃ ከባድ ነው። በእናትሽ እንትኑ ስለማውቀው በጣም ነው በቃ ሾክ ያደረገኝ። በስመ አብ ወመንፈስ ቅዱስ። እና ትልቅ ነገር ጠብቀው እነሱ ተነስተው ከኢትዮጵያ ሄደው ወንድ ልጅ ተደፍሮ ህይወቱ ተበላሽቶ ፈሪ ደንባራ ሆኖ ማንነቱን አጥቶ እዛ ሲደርስ አውሮፓ ሲደርስ ሞራል የለም። ለዚህ ነው ራሴን መስዋዕት ያደረግኩት ይልና ለዚህ ነው ራሴን መስዋዕት ያደረግኩት ብሎ በምን ይደበቃል? ራሱን ስለሚጠላ በሱስ ይደበቃል። ጠጪ አጫሽ ይሆናል። አጫሽ ስላችሁ ሲጋራ አይደለም፣ ሌላ ራሱን የሚያስረሳው ነገር የባሰ ነገር ያጨሳል። ቃሉን ከተጠቀምኩት እዚህ ጋር ቲክቶክ ዋርኒንግ ሊሰጠኝ ይችላል። አደንዛዥ በአማርኛ አቅም ቲክቶክ አደንዛዥ ይጠቀማል ለመደንዘዝ፣ ራሱን ለመርሳት፣ የደረሰበትን ነገር ለመርሳት። ከዛ በሱስ ውስጥ ተደብቆ እድሜው ያጥራል። በጣም ብዙ አሉ እንደዛ የሚኖሩ ፈረንሳይ፣ ጣሊያን። ለዚህ ነው ህይወቴን ያበላሸሁት ብሎ ክፍት ይላቸዋል። እና ቅርባችሁ በድህነት መኖርን የመሰለ ነገር የለም። ካልሆነ አረብ ሀገር መሄድ ነው በቃ። የኢትዮጵያ ኑሮ ካስጠላችሁ አረብ ሀገር መታችሁ ምንም ነገር ተቀጥራችሁ መስራት፣ ሹፌርም ሁኑ አትክልተኛም ሁኑ ምንም ሁኑ አረብ ሀገር ላይ ትንሽ ሰርታችሁ በዛ ገንዘብ ሀገራችሁ ገብታችሁ ራሳችሁን መለወጥ ነው። አረብ ሀገር ለሴት ብቻ አይደለም ወንድም መጥቶ መስራት ይችላል እንጂ በሊቢያ ምን መሰላችሁ፣ ሞት እኮ አንዴ ሞት ነው። አንድ ሰው በባህር ሰምጦ ከሞተ ወይ ከሞተና አንዴ ከሞተ ተገላገለ፣ ሞተ እኮ አለቀ። በህይወት ኖሮ በቃ ለምሳሌ የተደፈረ ወንድ ህይወቱ ተበላሽቶ አይኖርማ። ወይ ራሱን ያጠፋል ወይ አካሉ ጎሎ ያም ተስፋ ያስቆርጠው ራሱን ያጠፋል። ስለዚህ ህይወቱን አጣ። እስኪ እናያቸው። አይታይም እኮ ተቆርጧል። በጣም ዙም ሆኗል። ለን በጣም ዙም ሆነ ፎቶ። ኦኬ ላስተካክለው። አስተካክለው። በጣም ዙም ስለሆነ ፊታቸው አይታይም። ግማሽ ፊታቸው ተቆርጧል። አዊ እነሱ ከይን ያክል ችግር አልነበረባቸውም። ትንሹ እንዳልኩሽ እዚህ ዱባይ መቱ በቪዚት አምጥታ ነው። ሲስተርም እዚህ ነበረች። ጥሩ ነገር ላይ ነበርን። በቃ እሱ ሲጠፋ ነው በመሀል ተነስቶ ሄደው። እሱም ቢሆን የራሱን ስራዎች ይሰራ ነበረ። ብታይ ግን ያው አንዳንዴ ያነሳሱሻል ሰዎች እንዲህ ከምትሆኑ እንዲናድርግ ምናምን ብሎ በአጋጣሚ ነው እሱ ራሱ የተነሳው እንጂ እኮ ያኔ አልሐምዱሊላ ያኔ ትልቅ ኤክስትራ ነገር ባይሆንም ለራሳቸው እየሰሩ ነበረ። ግን አንዳንዴ ሴጣን መጥፎ ነው። የሚገርምሽ 27ኛው ላይ ልኮ ከመስጊድ ሊሄድ ብሎ እኮ ነው በዛው የወጣው። ታምኛለሽ? ከፋዘር ጋር አብሮ መስጊድ ሄደው ነው ወላሂ በዛው እሱ የሄደው ማለት ነው።
ያሳዝናል እኮ። እኛ ደግሞ የውልሽ አዌርነስ መስጠት አለብን። አሁን ወንድሞች ምናልባት የሰው ምክር ቢሰሙ ስለ ሊቢያ አደገኝነት ሞትም እንደዚህም እንዳለ ቢያውቁ፣ ሞቶም መቅረት እንዳለ ቢያውቁ፣ መስመጥ እንዳለ ብዙ ነገር እንዳለ ቢያውቁ ምናልባት ሰው ምንም ቢላቸው ቢረባቸው ቢጠማቸው አይሄዱም ነበር። አይደለም ሳይቸገሩ ቀርቶ የፈለገ ቢርባቸው ቢጠማቸው አይሄዱም ነበረ። ስለዚህ እኛ ደግሞ ምንድነው ማድረግ ያለብን? በቻልነው መጠን ሚዲያ ላይ የምትጠቀሙ ሰዎች ሚዲያችሁን እስኪ ሰው ሊቢያ እንዳይሄድ ምከሩበት። እስኪ የሆነች ትንሽ ሰዓታችሁን እንኳን ያለውን ከባድነት እየነገራችሁ ሰውን ምን እንደሚያም ታውቂያለሽ? የሆነ ማለት አላህኛ ሁላችንም ሲፈጥረን እኮ ሞት እንዳለ እናውቃለን። ዘላለም አይደለንም እኛ የሰው ልጆች። ሁሌም ሞት አብራን ያለች ነገር ናት። የሆነ አይተሽ አስታመሽ የምር መሞቱን አምነሽ እንደተቀበረ ስታምኝና የሆነ ያላየሽውን ነገር ደግሞ ሞቷል ብሎ ማመን በጣም ከባድ ነው። በቃ ብታይ እኔ አሁን ቲክቶክ ላይ እንዲህ ስፖስት ራሱ በውስጥ የሆነ ሰው ገብቶ ራሱ ከጻፈልኝ በቃ ስለነሱ የሆነ ነገር ሊነግረኝ ነው የሚመስለኝ። ብታይ እናቴ የሆነ ነገር በተደወለ ቁጥር በቃ እነሱ የደወሉ እነሱ የመጡ ነው የሚመስላት። ብታይ በቃ የሆነ ከሞትና ካለመኖር የሚኖር ሰው ታውቂያለሽ? እንደዛ ነው እየኖረች ያለችው። በቃ መኖሯ መኖር አይባልም። ብታይ አሁን እኛ በቃ ሞት እኮ ወይ ካላህ የሚመጣ ነገር ነው። በሞት ማንም እንትን አይልም። ግን በቃ የእነሱ እንጃ በጣም ነው የሚያሳዝኑሽ። ብታይ ታውቂያለሽ? ስደትን የሚጠላ ሰው እንኳን አሁን በተለይ ትልቁ እኔ አረብ ሀገር እንኳን አውሮፓ እንደዚህ በስደት ሊሄድ በፕሌን አረብ ሀገር ብትወስዱኝ እንኳን አልሄድም ነበር የሚለው እንዴት ተነሳስቶ ምን አስበው እንደሆነ እራሱ አናውቅም። በቃ ብታይ አሁን እናቴና አባቴን ብታያቸው በቃ የመኖርና ያለ መኖር በቃ መኖርና ያለ መኖር በቃ አስቢ። አሁን እህቴ ራሱ በቃ አብሯቸው በሄዱ ልጆች ተናዳ ቢያንስ እስቲ እኔ ራሴ ፊት ለፊት ፌስ ቱ ፌስ ሄጄ ልጠይቃቸው ብላ ቱርክ ሄዳ በቱርክ በግሪክ አድርጋ ይኸው አሁን እሷ ራሱ እንትን ያለችው ግሪክ ናት ያለችው። እህቴ ታናሽ እህቴ ከዚያ ትማርም ተነስታ የምትሄደው ሄጅ በቃ መጠየቅ አለብኝ አለች። በቃ ጓደኞቹን ምን አድርገውት እንደሆነ ምን እንደተፈጠረ ዛ የእናንተስ በዛ እንዴ። ትልቁ ሄዶ ሲቀር ትንሹ ልፈልገው ብሎ ሄዶ እንትን መርከብ ፈነዳበት። ሴቷ ደግሞ እንደገና ተነስታ ደግሞ እነሱን ልፈልግ ብላ አሁን እሷስ የሆነ ነገር ብትሆን ደግሞ ምን ሊባል ነው እንዴ? ከዛ አንቺ ደግሞ ተነስተሽ ደግሞ እሷ ልትፈልጊ ትሄጃለሽ። በጤናችሁ ነው? እናትና አባታችሁን በቆማቸው በሀዘን ልትገሏቸው ሀሳባችሁ ምንድን ነው? ለእናትና ለአባታችሁ 4 ፍሬ ነን አልሽ። ለእናትና ለአባታችሁ አታዝኑ? ትልቁ ሴት ትንሹ ተከትሎ ሄደ። ትንሽም ትልቅም መንገድ ላይ ቀሩ። ከዛ እህትየው ደግሞ ተነሳች። እሷ ደግሞ ብትቀር አንቺ ደግሞ ትሄጃለሽ። ከዛ እናትና አባት በሀዘን ብቻቸውን በመጨረሻ ሰዓት ሊሞቱ በሀዘን። እናንተስ ይለያል በጣም። አንድ ሰው የሚያበቃውን ነገር እሺ። እንግዲህ በፎቶ ላይ እዚህ ጋር የምትመለከቷቸውን ወንድማማቾች የትም ሀገር ላይ ምናልባት መልካቸውን ያያችሁ ካላችሁ ድንገት በህይወት ካሉ ነው እህታቸው ልትፈልጋቸው የመጣቸው። ብዙ ቦታ ተፈልገዋል ብላለች። ይህን ኬዝ እንኳን መሞከር አይከፋም ብለን ነው። እናመሰግናለን። ሌላ መናገር የምትፈልጊው ነገር ካለ ኑራ ለአንቺ እድሉ እንሰጣለን። ኑራ መናገር የምትፈልጊው ነገር አለ? ፎቶውን አድርገናል። በትልቁ መጨመር የምትፈልጊው ነገር ካለ የተናገርኩት ላይ። እሺ ማለት በቃ እኔ ስለ ትልቁ ወንድሜ ነው መናገር የምፈልገው። ትልቁ ወንድሜ እዛው ሱዳን ውስጥ ከሰላም የምትባል ቦታ ነው ጠፍቶብናል የሚሉት። 2 ዓመት ሆኖታል። ይሙት ይኑር የምናውቀው ነገር የለም። ግን ጓደኞቹን ስንጠይቃቸው በአይናችን ስላላየን ይመጣል አንድ ቀን ይመጣል እያሉ ነው ተስፋ የሚሰጡት። እና እባካችሁ ለእናት አባቴ ስትሉ ወንድሜን ካገኛችሁት ካያችሁት ብትጠቁሙ ነው።
ደስ ይለናል። ስሙን አልተናገርሽም ማለት ተናግሬያለሁ። ጅላሉ አብደላ ስሙ ጅላሉ አብደላ ይባላል። አመሰግናለሁ ሀቢ። እሺ አይዞሽ፣ ፈጣሪ ጽናቱን ይስጣችሁ። ሌላ ምን ይባላል? ምንም ማለት አይቻልም። እና እባካችሁ በቻላችሁት መጠን ሊቢያ አትሄዱ። የምትሰሙን ከሆነ ያው አትሰሙንም፣ እናውቃለን እንደማትሰሙን፣ ግን ፕሊስ አትሄዱ፣ አትሄዱ። ሰው እየሞተ ነው። ጠፋ ስንት ጊዜ ሆነ? የአንዱን ስም ብቻ ነው እንደምትነግረው? ሌላውስ? ትንሹ አምረላ አብደላ ይባላል። ያው የእሱ እንዳሉት ከሆነ የማይወጣበት ምንትን ላይ ነው ያለው ነው የሚሉት። ቻው ሀብዬ፣ ከታች አለሁ። ፈጣሪ ያግዝሽ። አመሰግናለን። እሺ ረውድ እና ውዬ አመሰግናለሁ። ልትቺ ደግሞ በውስጥ ፎቶቸው ምናምን ልኬልሽ ራስሽ በሌላ ብትሰሪላቸው ቪዲዮ ደስ ይለኛል። አሁን ስክሪን ሪካርድ አድርገናል እኮ ማሪ። ኦልሬዲ ሁሉም ሰው ጉርሻን ፖስቷል፣ ሁሉም ሰው ሰርቷል። ስለዚህ አለም ጉርሻ ደግሞ የሚገርምሽ የፖሰተው ያው የትልቁ ሳይታወቅ አምሩም ከኋላ ትንሹ ሜዶ ስለነበረ ልክ እሱ ነው አንደኛ የፖሰተው። እንዴት ማንሰቶት እንዴት እንደሆነ አላውቅም። እኛ ራሱ ሳናቅ ጉርሻ ሞተዋል ብሎ ሁለት ወንድማማቾች በአንድ ባህር ሰመጡ ብሎ ነበር የፖሰተው ጉርሻ ማለት ነው። ግን የእነሱ አካሄድ እንደዛ አልነበረም። አንዱ ሊቢያ ነው፣ አንዱ ደግሞ አንዱ ሊቢያ አንዱ ሱዳን ውስጥ ነው የጠፉት እንጂ እነሱ እንደፖሰቱት ወይ ለእሱ እንደሰጡት መረጃ አይደለም። እሱ ብሎ የፖሰተ ሁለት ወንድማማቾች በአንድ ባህር ሰመጡ ብሎ ነው የፖሰታቸው። እሺ እህትሽስ ግሪክ ሄዳ ምን አደረገች? ምን አገኘች? እሷ እኮ በባህር ምናምን አይደለም እኮ ሄደችው። ግሪክ ሄዳ በቀጥታ ነው ሄደችው። ወደ ጣሊያን ለመሄድ ነው። ከዛ አሉ እዛ ልጆች አብረው ትሄዱ የነበሩ ልጆች የትልቁ ወንድሜ ጣሊያን ያሉ አሉ። እነሱን በስነስርዓት ፌስ ቱ ፌስ መጠየቅ አለብኝ ነው። እሷ ወይ ትክክለኛውን ሞቷል ብሎ አይነግሩን፣ ወይ አለ ብለው አይነግሩን፣ ወይ ያለውን ነገር የተፈጠረውን ነገር አይነግሩን። በቃ ግራ የሚገባሽ ነገር ነው። በቃ ግራ የሚገባሽ ለማመንም ለምንም ነገር ግራ የሚገባ ይኸውልሽ ምን አለች ሚሚ? ኧረ እባክሽ እራሷ እህታቸው የሰሙ ጓደኞቿ አይደለም የራሳቸው የሰሙ አብረው የነበሩ ጓደኞቹ ናቸው ሞተዋል ያሉት እኮ። ያምረላህን ነው እንጂ ስለ ጅላሉ አያውቁም። ስለ አምረላ ነው። የአምረላ ያው ከሜዲትራኒያን ባህር ላይ ማንም አይወጣም ብለው ስለሚያስቡ ኦፍኮርስ ሰውም ያመነውም እንዳልኩሽ ጉርሻ የሚፖሰተው ብዙ ትልልቅ ቲክቶከሮች የሚፖሰቱት እንደዛ ብለው ነው። ሁለት ወንድማማቾች በአንድ ባህር ሰመጡ ብለው ነው። ያው የ3 ወር ልዩነት ነበር አካሄዳቸው የነበረው ማለት ነው። ለዛ ነው እንጂ አይደለም። እና እሺ ታዲያ እሺ እሱ ሱዳን ከሆነ የጠፋው ጣሊያን ምን ልታደርግ ነው የምትሄደው? እህትሽ አሉ ጓደኞቹ አልኩሽ እኮ የእሱ የትልቁ ወንድሜ ጓደኞች ጣሊያን የገቡ አሉ። እዛው ናቸው ያሉት እና እኔ እነሱን ሄጄ አግኝቼ በቃ ፌስ ቱ ፌስ መጠየቅ እፈልጋለሁ ነው። በቃ ምንም ሊነግሩሽ ፈቃደኛ አይደሉም። ዝም ነው በቃ የሚሉሽ። በቃ ኢንሻላ ጃ ይመጣል፣ ኢንሻላ ይመጣል፣ በቃ ይሄን ነው የሚሉሽ። በቃ ወይ ቆርጦ እንዲቆርጡልሽ ትክክለኛውን ነገር አይነግሩሽም። ግራ ነው የሚያጋባሽ። አድራሻቸውን ታውቃለች። ጣሊያን ከገባች በኋላ ቤታቸው፣ አድራሻቸው፣ ስልካቸው ምናምን አላት። በስልክ አላቸው። ቲክቶከሮች ናቸው ይጠቀማሉ። ኦፍኮርስ ታገኛችሁ ብትላቸው ያው ይገናኛሉ ብዬ አስባለሁ። የሆነ ነገር አርገው ከሆነ እንዳልሽው የሆነ ነገር ያደረገ ሰው እሺ ብሎ ያገኛል ሰው። አድራሻቸውን አውቃ ሳትነግራቸው ድንገት ካልሄደች ደውላ እንገናኝ ስትላቸው የሆነ ነገር አድርገው ከሆነ ያገኛል። በቃ እንደዛ ነው የሚያሰኙች። ብታያዊ ማለት ግሪክ በውሃ ከቱርክ ነው የምትሄጂው፣ በባህር አይደለም ሄደችው። ከሰው ጋር ነው እሷ ሄደችው ነው ከሰው ጋር ሄደችው።
እሷ ከሰው ጋር ሄዳለች። ከሰው ጋር ነው ከኢትዮጵያ ከወሰዷት ስፖንሰሮች ጋር ነው ወደ ግሪክ የወሰዷት። ከኢትዮጵያ ቀጥታ ነው ወደ ግሪክ ሄደችው ወይስ? ኖ ቱርክ 4 ወር ቆይታ ነው። ኦኬ ከቱርክ ከዛ በፕሌን ነው ከቱርክ ወደ ግሪክ ፍላይት አለ በራ ነው ሄደችው። እኔ እንደዛ ነው የሰማሁት። አሁን እንደዛ ነው ያለችኝ። ምክንያቱም እናቅ ነበር የቱርክ ወረቀት ሳይኖራት። አይ አላት እንጂ እንዴት ይኬዳል የቱርክ ወረቀት ሳይኖረች? ከኢትዮጵያም ስትሄድ አሰርተውላት ነው የወሰዷት። ስለዚህ ቱርክ ውስጥ ህጋዊ ነበረች። የግሪክ ቪዛ አፕላይ አድርጋ በቪዛ በፕሌን ወደ ቱርክ ሄደች፣ ወደ ግሪክ የገባችው። እንግዲህ ኢንሻላህ ጣሊያን ገብታ አግኝታቸው ትጠይቃቸው እና የምትሰማው ነገር ካለ ኢንሻላህ ትሰማለች ብለን ተስፋ እናደርጋለን። አይዟችሁ እንዴ ሚሚ ታውቂያታለሽ እንዴ? አንድ ሚሚ ልጅሽን ታውቃታለሽ መሰለኝ። እንጃ 3 ወር ጫካ ለጫካ ተንከራታ የምትለው ግሪክ ራሱ ከገባች እኮ ገና 2 ወር አልሆናትም እኮ። ሁለቱም አንድ ላይ አይደለም የሞቱት። ትልቁ መጀመሪያ ሄደ ሞተ። ወንድሙ መሞቱም ሲሰማ ትንሹ ለቤተሰብ ሳይናገር ሄደ። እሱም ሞተ ነው የተባለው። ትልቁን መሞት ሰምቶ እንደዛ ቢሉትማ አይሄድም ነበር። እንደዛ ቢሉት እንዴት ሊፈልገው ይሄዳል? ሚሚዬ አቡዬ እንዴት ነሽ? አለን ሰላም ነው ማሪ? አለሁልሽ። ደህና ነሽ? አለን ማሪ አለን። አይ እኔ ከእህታቸው ጋር ፍሬንድ ነኝ እንትን ላይ ኤፍቢ ላይ ማለት ነው። ላይክ እሷ ስቶሪ አደርጋ ከ2 ወር ምናምን ስቃይ በኋላ አልሐምዱሊላህ ብላለች ግሪክ ስትገባ ማለት ነው። እንደዛ እና አውቃታለሁ። ኦኬ ጠይቂያታ እንዴት እንደገባች ራሷን ጠይቂያት። እሷ ግሪክ ራሱ ከገባች 2 ወር ራሱ አይሆናትም እኮ። 2 ወር አይሆናትም እና ግን ኤፍቢ ላይ 2 ወር ጫካ ውስጥ ተንከራታ ስትይ ነው ውዴ። ታዲያ ከ2 ወር ሰዓታት እኮ ነው ከቱርክ ግሪክ ለመግባት። እንኳን በፕሌን አይደለም በእንትን ራሱ በቦት ራሱ እኮ የ4 ሰዓት መንገድ ነው ግሪክ እኮ። አንቺ እህትሽ በፕሌን ከሄደች እኮ ታዲያ የሰዓታት ነው። ከ2 ወር ያለችውን ነው እኔ የእሷን እኮ ነው እየመለስኩላት ያለችው። እኔም ደግሞ ለአንቺ እንደዛ ብላ ነው የነገረችሽ ሚሚ? ወይ እንግዲህ ስቶሪዋን ኦኬ ስቶሪ ላይ እኮ ትለቃለች። ኤፍቢ ላይ እኮ አክቲቭ ናት። ኦኬ ላይክ ቼክ አድርጌ ለምን ቼክ አደርጋለሁ? ቤተሰቦቿ እንዳይጨነቁ በፕሌን ሄድኩት ብላቸው እንዳልሹ በ2 ወር እንደዛ አይሆንማ ሀቡዬ። እኔ በየቀኑ እኮ ነው የምናወራው። በቀን ቢያንስ 3 እናወራለን በትንሹ ማለት ነው። እንዴት ዋልሽ? እንዴት አደርሽ? ብሎሽ እንዴት ነው ስለሆንሽ እንድትጨነቂ አትፈልግማ ማሪ። እንድትጨነቂ እንደዛም ቢሆን ቢያንስ መንገዱን አውቃለሁ ማለት ትነግረኛለች። እንደዛ 2 ወር ሙሉ ስትንከራተሽ እንግዲህ እየሰራች እንደሆነ ነው የማውቀው። ቤተሰብን ሰፖርት እያደረገች እንደሆነ ነው የማውቀው። እሺ በቃ ይቅርታ ማሪ። ሰው መናገር አይፈልግም። ስደት ላይ ያለ ሰው ገባሽ? ቤተሰብ እንዳያስጨንቅ መናገር ስለማይፈልግ እንትን ይላል ቤተሰብ። አዎ ልክ እሷ እንዳለችው አላቅም ሊሆን ይችላል። ግን እኔ ደግሞ እንግዲህ ቀን ሙሉ ነው የምናወራው። አንድ ሰው ጫካ ውስጥ ሲሆን ስልክ ራሱ አይፈቀድላቸውም። አሁን ለምሳሌ ማለት ነው የሚያውቁ በራሳቸው እኮ ነው የሚይዙት ስልኩን። እሺ እና ደግሞ በጣም በወንድሞቿ ሞት በጣም መጀመሪያ የወንድሞቿ ሞትም የሰማቸው ዱባይ እያለች ነው። ላይክ እኛ በእኔ በማውቀው ነው ኤፍቢ ላይ ፍሬንድ ነን። ግን በጣም ተጎድታ እንደነበረ በጣም ከብዙ ጊዜ በኋላ ነው ኤፍቢ ላይ ተመልሳ ከዛ ቱርክ መሆኗን ላይክ እኔና እሷ እንጻጻፋለን። ግን እንዴት ነሽ ደህና ነሽ ወይ አለ አይደለ ስትጠፋ በረታሽ ምናምን ነገር የሆነ ኤፍቢ ላይ ለየት ነገር ካረገች ኢንቦክስ ምናምን አደርጋታለሁ። ግን ከብዙ ጊዜ በኋላ በጣም ነበር ሁላችንም አዝነናል። ጓደኞቿ ሞተዋል ተብሎ ፖስት ተደርጎ ነበር። ቢያንስ እንኳን አንዱ በህይወት ቢገኝላችሁ የኔ ምኞቴ ነው። እና የኔ ቆንጆ ይቅርታ ያየሁትን የተናገርኩት
ኖ ችግር የለውም። ዱባይ እንዳለንማ ነገርናት። ትንሹም ወንድሜ እኮ አምጥተ ነው ከኛ ጋር ነበረ። ከዛ የእሱ ሞት ሲሰማ ነው እህቴም ወደ ኢትዮጵያ ሄዳ 8 ወር ቆየች እና ኢትዮጵያ፣ ከዛ ቱርክ ሄደች። ዱባይማ ነበርን። አሁንም እኔም እዛው ነኝ ያለሁት። እሷ ግን እዚህ ነበረ። ወደ 9 ዓመት እዚህ ነው የኖረችው። ከዛ እሱ እዚህ አብሮ ነበር። ዱባይ ነሽ? እኔ አሁን ዱባይ ነኝ። እናትና አባቶቻችሁ ብቻችሁን ነው ያሉት? ኢትዮጵያ ውስጥ 4 እና ልጆቻችንም አሉን። ልጆች አሉኝ፣ 3 ልጆች አሉ ቤት ውስጥ። 4 ልጅ፣ 4ቱም ተሰደው። ማይ ጋድ ስደት። አይ ሰው አለ፣ ሌላ ሰው አለ። አክስቴም አለች ቤት ውስጥ። የአክስት አክስት ናት። የልጅ ልጅ የልጅ ልጅ ነው። ልጅ ደግሞ ልጅ ነው። ሁሉም እኮ ቦታ ቦታው አለው። ልጅ አክስት ልጅን መሆን ብችል ኖሮ ልጅ የሚባል ነገር አይኖርም ነበር። እናት አባትን የምተካ ቢሆን ኖሮ አባት የሚባል ነገር አይኖርም ነበር። ስለዚህ ፈጣሪ እናት፣ ሀያት፣ አክስት፣ ልጅ ምናምን የሰጠው ሁሉም የራሱ ድርሻ ስላለው እኮ ነው ማሪ። እና በጣም አሳዘኑኝ እናትና አባትሽ። አንድም ልጅ አጠገባቸው ሳይኖር ይህን ሀዘን መቋቋም ከባድ ነው። ለእናንተም ፈጣሪ ብርታቱን ይስጣችሁ። ሀዊ ፈልገሽ እኮ አይደለም፣ አንዳንዴ ህይወት ያስገድድሻል አይደል እንዴ? ግዴታ እነሱን ሰፖርት ማድረግ አለብሽ። መቸገር የለባቸውም። ለዛ ብለን ነው እንጂ እኛም ያው ባንለያቸው አብረናቸው ሆነን ብናጽናናቸው ምናምን ደስ ይለናል። እንደውም እህቴ 8 ወር ነው 9 ወር ተቀምጣ ነው ወደ ቱርክ ሄዳ፣ ቱርክ 4 ወር ነው የቆየችው። እንደውም ማለት ነው አሪፍ ስራ እየሰራች 4 ወር ነው የቆየችው ቱርክ። ከዛ በኋላ ነው ወደ ግሪክ ሄደችው። እንግዲህ ስትሄድም አውርታኝ ነው የሄደችው። በመኪና ይሁን እነሱ እና አላልቸገራቸውም ወንድሞቼ ስላልሽ ለዛ ትንሽ ደህና ናችሁ ብዬ ስላሰብኩ ለምን አራታችሁ ይህን ያክል ባይሆንም ያኔ ይሰራሉ። በቃ ደህና ናቸው ስልሽ ያኔ ታውቂያለሽ፣ የዳ ቤተሰብ ልጅም ስትሆኝ አንዳንዴ ግዴታ ራስሽም ሰርተሽ ራስሽን እንትን ማድረግ አለብሽ አይደል እንዴ? እንደዛም እየሰሩ ነው እንትን ያሉት የነበረው። ያሳዝናል። እንግዲህ ፈጣሪ አይሆን በህይወት አንዳቸው በንቢና ቢገኙ ደስ ይለናል። ከተገኙ ይሻል ይገኛሉ። አይዟችሁ እናንተ በርቱ ይባላል። በርቱ፣ ጠንክሩ። ኢንሻላህ ብዬ አመሰግናለሁ። ብትቺ ግን ቪዲዮ ደግሞ ብትሰሪልኝ ኖር ደስ ይለኝ ነበር። ኦልሬዲ ማሪ ሁሉም የሰራበት ጉዳይ ስለሆነ ኦልሬዲ ምንም ትርጉም አይኖረውም። ምናልባት እሱ በህይወት ኖሮ ሞር አንቺ ላይ ቫይራል ከወጣ አንድ ጊዜ ላይ ነው ተወርቶ አመታት ምናምን ብቻ 1 አመት እስከ 1 አመት ነው ብዙ ሰዎች ሲፖስተውት ምናምን እንትን ሲሉት የነበረው። አሁን ላይ ብዙም እንትን እየተባለ አይደለም። እና እኔ ደግሞ በቃ ውስጤ የሆነ ውስጥሽ የሚነግርሽ ነገር አለ። እኔ በህይወት እንዳለ ውስጤ እንደዛ ነው የሚነግረኝ፣ ትልቅ ወንድሜ ማለት ነው። ኢንሻአላህ በርቺ ማሪ። ኢንሻአላህ ፎቶቸው ልኬልሽ ብትሰሪልኝ ደስ ይለኛል ከቻልሽ። ልመንበትና ውስጤ ሲያምንበት እነግርሻለሁ ማሪ። አለው እኔ ላይ ችግር የለውም። ስልክሽ አለኝ በነገራችን ላይ እኔ ከሌለኝ አልመልስም። ሴቭ ያላረኩት ቁጥር ካልሆነ በምን እንደሆነ ግን ታውቂያለሽ? አርቺቭ ነው ማለት ያኔ ነው አይደለም? የዛሬ 3 አመት ልክ ያኔ ላይ በአቡዳቢ ያለሽ የጀመርሽ ሰዓት ኦንላይን ቢዝነስ መስራት የሚፈልጉ ምናምን ብለሽ ስልክ እንትን ኢንስታግራም ላይ ሰተሽኝ ነበር። ቤት በምሰራ ጊዜ እሱ ነበረ ስልክሽን የያዝኩት የነበረው። እኔ ስልክ ብቀይርም ስልክሽ ግን ወረቃለኝ። ታዲያ እሱን ቁጥር እኮ አይደለም እስካሁን ያዝኩት ማለት። ኦኬ እሺ አብዬ በቃ እሺ፣ አመሰግናለሁ። ጀዛከላ አላህ ይክብርሽ። ሊቢያ አትሂዱ ሲባሉ እምቢ ብለው በመጨረሻ ለቤተሰብ ስቃይ፣ ለእናትና ለአባት። እኔ እናትና አባት ናቸው የሚያሳዝነው እውነት። በስተርጅና ሀዘን የዛሬ ልጆች ምንም አይሰሙም። ሰው በሀገሩ እጅ እግር ካለው ሰርቶ መብላት እየቻለ እምቢ ብለው ይሄዳሉ። እንግዲህ ሞትን መርጣችሁ እምቢ ብላችሁ የምትሄዱ ከሆነ ምን ይደረግ? ትሞታላችሁ እየተባላችሁ እምቢ። ሰው ይሄ እሳት ነው ያቃጥላል፣ አትንካው እየተባለ እምቢ ብሎ እሳት ነክቶ ይቃጠላል። ከተቃጠለ በኋላ የእሱን ስቃይ ለቤተሰብ ስቃይ ይሆናል። በጣም እኮ ነው ያስጠላው። ሀይሚ ቤትሽን ማብራት አታውቂበትም? ኢንቫይት እንድታበሪ። እሺማ ምን ነበር
እሺ ሰላም ነው ሀቡ? ደህና ነኝ ማሪ፣ እንዴት ነሽ? እግዚአብሔር ይመስገን ሰላም ነው አለንማ። እሺ ኑሩ እና ናይሮቢ ነኝ ያለሁት ኬንያ። እሺ እናቴ፣ ትንሽ ችግር ደርሶብኝ ነው። በጣም ላገኝሽ ፈልጌ ነበረ። ምንድን ነው የደረሰብሽማ? በቃ ብዙ ነገር እየደረሰብኝ ነው። እዚህ እንደ አረብ ሀገር ትሰሪያለሽ በዶላር ተብዬ ነበረ። ሰው መጣኝ። ካመጡኝ በኋላ እዚህ ጥለውኝ ሄዱ እና በዶላር ስራ የለም። ናይሮቢ የስደተኞች ሀገር ነው ለካ። አላወኩም። እኔ ስለ ሀገሪቷ ምንነት አላወኩም ነበረ መጀመሪያ ስገባ። እዚህ የድሬዳዋ ልጅ ነኝ። አንድ ልጅ አለችኝ ሀገር ቤት ኢትዮጵያ እና ለእሷ ነው ያለ አባት ነው ያሳደግኳት ልጄን። አዲስ አበባ ወልጃት ለቤተሰብ ሰጥቼ ድሬዳዋ ወደዚህ መጣሁ። እሷን ለማሳደግ ነው። በልጅነቴ ነው የወለድኳት 14 ዓመቴ። አሁን 11 ዓመቷ ነው የኔ ልጅ። እሷን የማስተምረው እኔ ነኝ። ማንም የላትም ከጎኗ እና ልሰራ ነበር የመጣሁት እዚህ እና እንዳሰብኩት አልሆነም። በቃ ብዙ ነገር እየደረሰብኝ ነው። እዚህ ወረቀት የለኝም። ፓስፖርቴ ኤክስፓየርድ ሆኗል። 5 ዓመቱ አልቋል። ቪዛ የለውም። ለመስራት ቋንቋ ይጠይቁሻል። ብቻ በቃ ብዙ ነገር እየተደፈርኩ ነው እና አሁንም እርጉዝ ነኝ ተደፍሬ እና ማንም ሰው የለኝም አቡ። ለምን ወደ ኢትዮጵያ ለምን አትመለሽም? እንዴት ሆኜ ልመለስ? ግራ ገብቶኛል። ኤምባሲ የለም? ሄደሽ ኤምባሲ ወደ ሀገር ላኩኛት። ኢትዮጵያ ኤምባሲ የለም ኬንያ ውስጥ? እኔ እንጃ አላውቅም ስለሱ፣ ግን ቢኖርም ባይኖርም ምንም ነገር የለኝም ሀቡ። እኔ ያለሁበት ቦታ ከነፍሲ በልጣት እንዴ? በአንዴ ሳት ስላርግ ጎግል ላይ ኬንያ ውስጥ ኢትዮጵያ ኤምባሲ ያለው ብዬ ካለ ቁጥራቸው ውስጥ እንዴ ምንም ነገር የለኝም። አንተ ሀገር ቤት ገብተሽ አንጥፈሽ ለምነሽ ኑሪያ። ታዲያ ከህይወት ይበልጣል እንዴ? እየተደፈርኩ ነው እያልሽ አይደል? ታዲያ እየተደፈረ ያለ ሰው ከመደፈር ገንዘብ የለኝም ኢትዮጵያ ምንም የለኝም የምኖርበት ይባላል እንዴ? አይባልማ። ታዲያ ነፍስ ይቀድማል እኮ። መጀመሪያ ራስን ማዳን ነፍስን ማትረፍ እኮ ይቀድማል አይደል? ስለ ገንዘብ ከማሰብ በፊት የሰው ልጅ ሀገሬ ገብቼ አንጥፌም ልለምን በሰው ሀገር በኬንያ ውስጥ እየተደፈርኩ ከምኖር ለሚሰርች ትክክል። ሰው እሳት ላይ የቆመ ሰው እየተቃጠለ የምኖርበት ስለሌለኝ እየተቃጠልኩ እዚሁ ልኖር ይባላል እንዴ? ኢትዮጵያን ኤምባሲ ባት ይችላለሁ። በሞያሌ ያለ ባስ እኮ። ታዲያ እሺ ኢትዮጵያ ኤምባሲ ያለ ይላል። ይኸው ቁጥራቸው፣ ይኸው ሎኬሽናቸው። አብዬ ምንም ነገር የለኝም፣ መንቀሳቀስ አልችልም። ምንም ነገር በቃ ባዶ ነኝ፣ ዜሮ ነኝ። ኤምባሲው ራሱ የት እንዳለ አላውቅም። እኔ በሞያሌ ነው የገባሁት። ስገባም መውጣትም ኤምባሲ ቴጅና ኤምባሲ ትኬት ቆርጦ ሀገርሽ ይልክሻል። ማሬ ትኬት ቆርጦ ሀገርሽ ይልክሻል ኤምባሲ። ማንኛውም ኢትዮጵያዊ በደል ከደረሰበት በሚኖርበት ሀገር ኤምባሲ ይገባል። ኤምባሲ ሄዶ ኤምባሲው ትኬት ቆርጦ ይልክሻል። እንደዛ አለ። ኦፍኮርስ አለ። 100% ሹር ሆኜ ነው የምነግርሽ። እሺ ግን አሁን ሀገር ለመግባት ታውቂያለሽ ሀቡ፣ እንዴት ሆኜ ነው የምገባው? አሁን ያለሁበት ችግር ውስጥ ነኝ አይደለ? አንደኛ ነገር ምን ይዤ የምትይው ነገር አለ። ቤተሰብ ጋር ስትሄጂ ገባሽ? አገር ቤት ነው የምገባው። ችግር ቤተሰብ ጋር ነፍስሽን ይዘሽ ሂጂ። ሳትሞቺ እየተደፈርኩ ነው ብለሻል። መደፈር ቀላል አይደለም። አንዲት እየተደፈረች ያለች ሴት እየተደፈርኩ ልኑር ምን ይዤ እገባለሁ አገሬ አትልም። ምክንያቱም አንቺ መጀመሪያ ነፍስሽን አትርፊ። ነፍስሽን ይዘሽ ሀገርሽ ግቢ። ቤተሰብሽ ጋር ሂጂ። ነፍስሽን ይዘሽላቸው ግቢ። እውነት ነው፣ ይከብዳል። ግን የትኛው ይሻላል?
እኔ እንጃ አላቅም ሀቡዬ፣ ግራ ገብቶኛል። ማለት ቤተሰቦችሽ ጋር ነፍስሽን ይዘሽ ከመግባት እዛው ኬንያ እየተደፈርሽ መኖር ይሻላል? ከሁለቱ የትኛው ይሻላል? ምርጫ። ልጄ ጋር መግባት ፈልጋለሁ። ልጄ ጋር መግባት ፈልጋለሁ። ስለዚህ ሊቢያ ታዲያ ኢትዮጵያ ኤምባሲ ሄደሽ ትኬትሽን ቆርጠው ይልኩሻል። እኔ እዛ ነኝ። የት ሰፈር ናት? ቆይ አንዴ ኬንያ ያለ ሰው ላስገባልሽ። የት ሰፈር እንደሆንሽ ኤምባሲውን አላውቀውም ስላልሽ ኤምባሲው የሚመራሽ ሰው ማነው? ደፋሪ አብረውሽ ያሉት ሀበሾች አማርኛ የሚያወሩሽ ኤምባሲውን አያውቁትም? እዛ ሀገር ነዋሪ አይደሉም? ማሬ አሉ እዚህ ሀገር ነዋሪ አይደሉም። ሁሉም ስደተኞች ናቸው። ኤምባሲው ማወቅ እኮ አይደለም ሀቡዬ። እኔ እዚህ ጋር እርጉዝ ነኝ። እርጉዞኝ እንዴት ነው ወደ ሀገር የምገባው ብዬ በጣም በቃ ውስጤ ፈርቷል። የአስራ አንድ አመት ልጅ አለችኝ። አሁን አርግዤ ምንም ሳሊዝ ባዶዬን ስመጣ ብዙ ነገር ወጪ አውጥቼ ነው ወደዚህ የገባሁት። ያው ሁሉ ነገር ባዶዬን አንድ ካለምንም ነገር እንደዛ ከሆነ ሀይሚዬ ከምታደክሚኝ ታዲያ ከመጀመሪያው እኔ ብር ነው የምፈልገው አትይኝም ነበር? የገንዘብ እርዳታ አይደለም ችግር ላይ ነኝ ስላልሽ ነው ያስገባሁሽ እንጂ የገንዘብ እርዳታ ከሆነ የምትፈልጊው የኔ እናት ቤትሽን ላይቭሽን ክፈችና ሄደሽ የገንዘብ እርዳታ ጠይቂ። እኔ እንደ ሴት እየተደፈርኩ ነው ስላልሽ ሴት ስለሆንኩ ሴት ልጅ ስላለኝ ድምፅ ለሆንሽ ኤምባሲ ላደርስሽ ሀገርሽ በሰላም እንድትገቢ ነበረ። አንቺ ሀገርሽ መግባት አይደለም የምትፈልጊው፣ አንቺ ብር ነው የምትፈልጊው። ብር ደግሞ እኔ ጋ የለም። እሺ እኔ እናት ጨርሻለሁ። ባይ። አስተማሪ ታሪክ አለ ብላችሁ ጻፉ። እየዋሻችሁ እዚህ ቤት አትግቡ። ባይዘዌ የተደፈረች ሴት መጀመሪያ ፍትህ ነው የምንጠይቀው፣ ገንዘብ አይደለም። ተደፍረናል እያላችሁ በሴትነታችሁ መታችሁ ሚዲያ ላይ ብር ሳይሆን ፍትህን ጠይቁ። የተደፈረች ሴት ቅድሚያ የምታስበው ስለ ነፍሷ እንጂ ስለ ገንዘብ አይደለም። አገር ቤት ግቢ፣ ምን ይዤ ልግባ? ነፍስሽን ይዘሽ ግቢ። ሰው እሳት ላይ እየተቃጠለ ገንዘብ ካልሰጣችሁን ከዚህ እሳት አልወጣም ልለብለብ ይባላል። እኔ እኮ እየተደፈርኩ ነው ስትኝ አምኜሽ ነው እኮ አምኜሽ ነው አይደል? ከኢትዮጵያኖች ጋር እየኖርሽ እያወራችሁ ኢትዮጵያኖች እያሉ አጠገብሽ ኤምባሲውን አላውቀውም አልሽ። ጎግል ላይ ሰርች አድርጌ ኤምባሲ ያለ ሂጂ አልኩሽ። ሂጂ ስልሽ ደግሞ ምን ይዤ ሊድ ባዶ እጄን እንዴት እገባለሁ? ኢትዮ ነች ሲጀመር። ቤዝዬ እንዴት አወቅሽ ኢትዮጵያ መሆኗን? ሲጀመር እኔን ማታለል እኮ አይቻልም ውዴ። እኔ ድምፆኜ ኤምባሲ ነው ማደርሳችሁ። የትም ሀገር ላይ ተበደልኩ ካላችሁ ኤምባሲ ነው ምልካችሁ። ገንዘብ ነው ገንዘብ። የታመመ ሰው ታሞ ነፍሱን ለማዳን የሰው ልጅ ፈልጎ አይታመምም፣ ወዶ አይታመምም። የታመመ ሰው ታክሞ እንዲድን የሕክምና ማስረጃውን ካየው በኋላ ሆስፒታሉ ደውዬ ሕክምና ማስረጃው ትክክለኛ መሆኑን ካረጋገጡ በኋላ እለምንለታለሁ እዚህ ጋር ነፍሱን እንዲድን። የታመመ ሰው ፈልጎ አይታመምም የሰው ልጅ ሲታመም። በተረፈ ግን ታሪክ ፈጥራችሁ ዋሽታችሁ ምናምን እኛ ቤት አይሰራም። ከፍቅረኛችሁ ታረግዙና በቀደም ሃይማኖት መታ ከፍቅረኛው አርግዛ ተደፍሬ ነው አለች። ከተደፈርሽ ፍትህ ያስፈልግሻል። ነይ የሴቶች ጉዳይ እንክሰስ። ነይ እኔ የሴቶች ጉዳይ የሚያስከስስሽ ሰው እንድትከሽ የሚያደርግሽ ሰው ላገናኝ ስላት አይ አልፈልግም መክሰስ አለች። ለምን? የተደፈረች ሴት እንዴት መክሰስ አልፈልግም ትላለች? ሴት ልጅ ተደፍራ ያለ ፍላጎቷ ጾታዊ ጥቃት ተደርሶባት እንዴት መክሰስ አልፈልግም ትላለች? አይ ገንዘብ ብቻ አርዱኝ አካውንቷን ፕሮፋይሏ ላይ እየዞረች ኖ። የተደፈረ ሰው ፍትህ ያስፈልጓል። የተደፈረች ሴት መክሰስ ነው ያለባት። ሚዲያ ላይ መታ ብር አይደለም መለመን ያለባት። ክሰሽ ስትባል ቢጠራም አይመጣም። ማን ነው እሱም አይመጣው? ማን ስለሆነ ምን ስለሆነ? አይ እሱ አይገኝም፣ አድራሻ የለውም። ሞኛችሁን ትፈልጋላችሁ እዛ ሄዳችሁ። እባክሽ አስገቢኝ፣ ችግር ላይ የገንዘብ አይደለም። እሺ እሙ ማነው ስሟ? እሙ ሂበቱላ የገንዘብ አይደለም ብለሻል። ከገባሽ በኋላ አንቺም ገንዘብ እንዳትይ ሱቤታ ነው። ታዲያ ወጥታ ተሳደበች እኮ እቺ ባለጌ። ለምን ወጥታ ተሳድቦ ይሄዳል? ይገባሉ እዚህ ቤት ውሸታቸውን ስባንንባቸው። ኖ ውሸታም
ከተደፈርሽ ነይ እንክሰስ ስላቸው ወጥተው ይሰድቡኛል። ቤታቸውን ከፍተው ብርቄ ነው እኔ ብርቅም ድንቅም አይደለም። ውሸታም ሲጋለጥ ይሳደባል። ሌባ አጭበርባሪ ሲጋለጥ ይሳደባል። አመላችሁ ነው። እዚህ ቤት አላመንኳቸውም። ማስረጃችሁ ብቁ አይደለም፣ ውሸታችሁ ናችሁ ተብላችሁ ስትባረሩ ቤታችሁን ከፍታችሁ ትሳደባላችሁ። ብርቄም ድንቄም አይደለም። እናንተ ከስድብ ውጭ ምን ታመጣላችሁ? ምንም። ሰላም እሙ በቱላ ዋሌይኩም ሰላም፣ እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? አለን ማለት ሰላም አለሁ። አላወቅሽኝማ? ባለፈ ገብቼ ነበርኩ። ማንሽማ? ፕሪንሰስ የምትባለች ፕሪንሰስ የምትባል ጌታን የኔም ችግር የገንዘብ አይደለም እያለች ነው። ጌታን ብላ ምላለች። እዩ ስቢያታለሁ። እሺ አላወቅሽም ማሬ? ምን ነበረኝ? በዋሳብ እያወራሁሽ ነበረ። አትመልሽም በዋሳብ ችግር የለውም። እና የገንዘብ አይደለም። ምን ያብሽር እንትን ባለፈ ያው ማነሽ እንዳትሽ እኮ ነው። ማነሽ ስለምን ጉዳይ አውርተን ነበር ምልሽ ማሬ? እሺ የልጅ የልዴት ወረቀት ምናምን ብዬ አውርቼሽ በዛው ያው ሪከርድ አድርጌልሽ ነበር። አልመለሽልኝም። ገብቼ ወርቻል። ታስታውሽኛለሽ? ባልሽ አስረግዞ ይከዳሽ? አዎ ባል ለልጅ የልዴት ወረቀት አላወጣልኝ ያለው። አዎ እኮ ወንድሙንና የእሱን ቁጥር ሰተሽኝ አናግሬ ያልመለሱት። አዎ እንዲሁም ወደኛ ፍሮዋርድ ያደረገው ያንቺን ሪከርድ እስቲ እሷ ታውጣላችሁ እያሉ እየፈገሉ እንዲሁም ያንቺን ሪከርድ ታዲያ። ስለዚህ ታዲያ እኔ ምን ላድርግ? አናገርኩልሽ እኮ ገብቶኛል። አናገርኩልሽ፣ እነሱም አልመለሱም። ምን አልመለሱም። ለእኔ መመለስ ትተው የእኔን ቮይስ ከሰሙ በኋላ ሄደው አንቺን ለእኔ በመናገርሽ ዛቱ። አቡዬ አዎ እኔ እኮ ገብቶኛል። ግን ያው ሪከርድ ያደረኩልሽ ያው ቃልም ገብተሽልኝ ነበረ። ታልመለሱ ቪዲዮ ሰራልሻለሁ ብለሽ ነበረ። ደግሞ ያው ጥያቄ ደግሞ አሁን እነ ታሜን አገናኝተሽኝ ምን ማድረግ እንዲያለብኝ እንዲትነግርኝ አስታውሰሽ ማሬ። አልመለሱ አልነበረም ያልኩሽ። ሳድርግ ካልተገኙ እነሱ እኮ ማይመለሱልሽ ለአንቺ። እኔም እኮ በፊትም እኮ ጠፉ፣ ስልካቸውን እየጠፉ ነው። መደማመጥ አለብን። እሺ ቴንክ ዩ። እኔ ያልኩሽ ቮይሴን ልክ ካልመለሱ ማለት ይሄ ቁጥር እርግጠኛ አልነበረም። ቁጥሩን እርግጠኛ አልነበረም። ከሰው ነው ፈልገሽ አመጣሽ። ኒውት አድርጊና ማሪ በአንቺ ተራተታ ከተከፍቻች ቁጥሩን ስታመጭልኝ ከሰው ፈልገሽ ነበር ያመጣሽልኝ እና ያ ቁጥር እርግጠኛ አልነበርሽም። የእሱ ቁጥር ይሁን አይሁን ለምን ኦልሬዲ እሱ ብሎክ አድርጎሽ ቁጥር ቀይሩ ስለጠፋ ከዛም በኋላ ያገኘሽው ቁጥር እርግጠኛ አልነበርሽም። ከሰራ ቮይስ አድርጌ ካልመለሱ ወይ ቁጥሩ ካልሰራ ፎቶ ለጠፉ ይሄ ሰው ያለበትን የምታውቁ ባካችሁ አገናኙኝ ይላሉ። አሁን ግን ኦልሬዲ እያወቁ ሰውየው ቮይስ አድርጌለት ቮይሴን ሰምቶ ሄዶ ለአንቺ እኔም በመናገርሽ እየወቀሰሽ እንደሆነ ነገርሽኝ። ስለዚህ ኦልሬዲ ሰምቷል። ኦልሬዲ አለ ሰውየው አልሞተም፣ በህይወት አለ። በህይወት ያለን ሰው አፋልጉኝ ብዬ እንዴት ነው ፎቶ ለጥፍ ቪዲዮ ብሰራው? እኔ እኮ ባይመልስ ኖሮ ምናልባት ይሄ ሰውዬ ያለበትን የሚያውቁ ሰዎች አድራሻውን እንዲጠቁሙን እንዲያገናኙን ነበር። ስለዚህ ይሄ ሰውዬ አልጠፋም፣ ለመምጣት ነው ፈቃደኛ ያልሆነው። ስለዚህ ይሄን ደግሞ ማድረግ የምትችሉ በኤምባሲ ነው። ኤምባሲ ሄደሽ ምናልባት ኤምባሲን